ስሜ እንደተሰማ እባላለሁ። የመጣሁት ከዚህ ከባህር ዳር ከተማ ሲሆን እኔ የመጣሁት የቢዝነስ ሀሳብ ነኖቭን ባግን በመጠቀም ከረጢትና ቦርሳዎችን በማምረት ለህብረተሰቡ ተደራሽ ማድረግ ከዚህ ውድድር ማሸነፍ እንጠብቃለሁ። ይዤ የመጣሁት የቢዝነስ ሀሳብ ትንሽ የሚመስል ግን ትልቅ የህብረተሰብ ችግር የሚፈታ አሁን ባለንበት በዚህ ወቅት የፕላስቲክ እገዳ ጋር በተያያዘና እንዲሁም የአካባቢ ብክለትን ከአንጻር በማስገባት እነዚህን የነኖቭን ጨርቆችን አምርተን ለማህበረሰባችን በተመጣጣኝ ዋጋና በጥሩ ማቴሪያል ባላቸው ዋጋ አቅርበን ለህብረተሰቡ ተደራሽ ማድረግ ሲሆን ይህን ስራ ለመስራት ቁልፍ አጋሮች ያልናቸው አሉ። እነዚህ ቁልፍ አጋራት መንግስትና መንግስታዊ ያሉ ድርጅቶች በፋይናንስ የሚያግዙን እንዲሁም ደግሞ የንግድ ድርጅቶች አሉ። እነዚህም ሆቴሎች፣ የተለያዩ ኮስሜቲክስ ቤቶች፣ ልብስ ቤቶች እና እነዚህን የአጋር አካላት አድርገን እንሰራለን። ኢኮ ፍሬንድሊ ነው፣ ከባህር ዳር ጋር አብሮ የሚሄድ ነው። እንዲሁም ደግሞ በጠንካራ ነው፣ ታጥቦ እንደገና ለሪዩዝ የሚደረግ ነው። ወጪዎቻችን አሉ፣ የማሽነሪ ወጪዎች አሉን፣ የቤት ኪራዮች አሉብን። እነዚህ ወጪዎች አንድ ላይ እናስገባለን። ገቢዎቻችን ደግሞ ከጅምላ በአካባቢያችን ላይ ከፍተን ሱቆችን ከፍተን አብረን ከፍተን እንሰራለን። ሳታርቃለ መሰለኝ። አመሰግናለሁ። በነገራችን ላይ ይሄ ነገር በጣም እየበዛ መጥቷል እና ነኖቭን ሞስት ፕሮባብሊ የፕላስቲክ ኢንግሪዲየንቶች ሊኖሩት ይችላል የሚል እንትን አለኝ። ቴል አይደለም እሱን እንዳለን ተውና በፋይበር ነው የሚሰራው። ፋይበሩ ራሱ ፕላስቲክ አለ፣ የግድ ላስቲክ መሆን የለበትም። እናም እዚሁ ባህር ዳር ውስጥ ነው አማጋ ነው የሚያመርቱት። ይሄ በጣም ቆንጆ እንትን ነው የሰራው። ብራንዳችን ለማስተዋወቅ ግን እንትንህ ምናምን ቢኖር ጥሩ ነው። ልደት የት ነው በምን ያገኛል? እሱን እናስገባለን ምናምን እሱን ነገር በደንብ እንትን በለው። የኔ ጥያቄ እሱ ላይ ምንድነው አይቺ ምንድነው ሎጎ የምታመለክተው? ዛፉ ሎጎ ዛፉ የሚያመለክተው ኢኮ ፍሬንድሊ መሆን ከባህር ዳር ካሁን ካለንበት አካባቢያችን ጋር ካለው አብሮ ይሄዳል ወይ የሚለውን ነገር ነው እንትን ለማለት ነው። እሱን ያስገባሁት ነው። ኢንፑቱ መስሎኝ ነበር የኔ ስጋ አይደለም። ያው መቀየር ነው። ይሄን ፕላስቲክ እንትን ወደ ኋላ እንትን ወደ ተሻሻለ ምርት መሄድ ነው። አይልሻካል አሳቤ ልኝ ብራቮ። ውድድሩ በጣም አሪፍ ነበር። ያው የደቂቃ እጥረት አለ፣ ግን ያው ያን የደቂቃ እጥረት በመቋቋም ምርቶችን ለማስተዋወቅ ጥሪ አለ።